በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ እመቤታችን የድንግል ማርያም የአስራት የበረከት ልጆች በወደደን በአምላካችን ፍጹም ሰላም እንደምን አላችሁ? አሜን። በቸርነቱ ጠብቆ በእድሜያችንም ላይ ይህችን ሰዓት ጨምሮ ለዚህ ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ እንደ እግዚአብሔር ቅዱስ ፈቃድ በተከታታይ ለረጅም ሳምንታት ስንማረው የነበረውን ስለ ኃጢአት ትምህርት እንደ እግዚአብሔር ቅዱስ ፈቃድ በንስሐ ትምህርት ዛሬ የምንጠቀልለው ይሆናል። የኃጢአትን ትምህርት በዋነኝነት ስንማርበት የነበረው በተገቢ ሁኔታ ንስሐን ለመረዳት እንደሆነ ያው የመግቢያው ክፍለ ጊዜያችን ላይ ለመግለጽ ተሞክሮ ነበረ። ስለዚህ እንደ እግዚአብሔር ቅዱስ ፈቃድ እስካሁን ካየናቸው ብዙና ሰፊ ሀሳቦች አንጻር ቅድስት ቤተክርስቲያናችን በኃጢአት መጨረሻ ላይ ያለውን የንስሐ ሕይወትን ደግሞ ክርስቲያኖች በምን አይነት መንገድ ወደ አምላካችን መቅረብ እንዳለብን የምታስተምረውን ትምህርት በተወሰነ መልኩ ለማየት እንሞክራለን። በጉባኤያችን በትምህርታችን መሃል ተገኝቶ አምላካችን እንዲያስተምረን፣ እንዲመክረን፣ እንዲገስጸን የእርሱ ቅዱስ ፈቃድ ይሁንልን። ለዛሬው የንስሐ ትምህርታችን መነሻ የመጽሐፍ ቅዱስ ክፍለ ምንባብ የምናደርገው መዝሙረ ዳዊት መዝሙር 50 ይሆናል። አስቀድሜ ላንብብላችሁና ወደ ትምህርታችን እንሄዳለን። አቤቱ እንደ ቸርነት መጠን ማረኝ፣ አቤቱ እንደ ምሕረትን ብዛት መተላለፌን ደምስስ። ከበደሌ ፈጽሞ ጠበኝ፣ ከኃጢአቴም አንጻኝ። እኔ መተላለፌን አውቃለሁና ኃጢአቴም ሁልጊዜ በፊቴ ነውና። አንተን ብቻ በደልኩ፣ በፊትህም ክፋትን አደረግኩ። በነገርህም ትጸድቅ ዘንድ በፍርድህም ንጹሕ ትሆን ዘንድ እነሆ በአመፃ ተጸነስኩ፣ እናቴም በኃጢአት ወለደችኝ። እነሆ እውነትን ወደድክ፣ ከማይታይ ስውር ጥበብን አስታወቅከኝ። በሂሶጵ እርጨኝ እነጻማለሁ፣ እጠበኝ ከበረዶም ይልቅ ነጭ እሆናለሁ። ሐሴትና ደስታን አሰማኝ፣ የሰበርካቸው አጥንቶቼም ደስ ይላቸዋል። ከኃጢአቴ ፊትህን መልስ፣ በደሌንም ሁሉ ደምስስ። አቤቱ ንጹሕ ልብን ፍጠርልኝ፣ የቀናውንም መንፈስ በውስጤ አድስ። ከፊትህ አጣለኝ፣ ቅዱስ መንፈስህንም ከኔ ላይ አትውሰድብኝ። የማዳንህን ደስታ ስጠኝ፣ በእሽታ መንፈስም ደግፈኝ። ለሕግ ተላለፎች መንገድህን አስተምራለሁ፣ ኃጢአተኞችም ወደ አንተ ይመለሳሉ። የመድኃኒቴ አምላክ እግዚአብሔር ሆይ ከደም አድነኝ፣ አንደበቴም በአንተ ጽድቅ ትደሰታለች። አቤቱ ከንፈሮቼን ክፈት፣ አፌም ምስጋናህን ያወራል። መስዋዕትን ብትወድስ በሰጠሁ ነበር፣ የሚቃጠለውን መስዋዕት ደስ አያሰኝህም። የእግዚአብሔር መስዋዕት የተሰበረ መንፈስ ነው፣ የተሰበረውንና የተዋረደውን ልብ እግዚአብሔር አይንቅም። አቤቱ በውዴታ ጽዮንን አሰማምራት፣ የኢየሩሳሌምን ቅጽሮች ስራ። የጽድቁን መስዋዕት መባውንም የሚቃጠለውንም መስዋዕት በወደድክ ጊዜ ያን ጊዜ በመሰዊያ ላይ ፍሪዳዎች ይሰዋሉ ይላል። ስለ ቃሉ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። ወደ መዝሙሩ ከመግባታችን በፊት እንግዲህ ይህም መዝሙር በቤተ ክርስቲያናችን ልበ አምላክ ቅዱስ ዳዊት በሰራው ኃጢአት ምክንያት ነቢዩ ናታን መጥቶ በገሰጸውና መጥቶ የራሱን ታሪክ በምሳሌ አድርጎ ነግሮት ስለዚህ ሰው ምን ብለህ ታስባለህ? ፍረድስ ብትባል ምን ብለህ ትፈርዳለህ? ብሎ በጠየቀው ጊዜ ላይ የፈረደውን ፍርድ ምክንያት አድርጎ ለካ በሌላ አምሳል ተነግሮት የፈረደው እና ፈርጄበታለሁ ብሎ የተናገረው ራሱ ዳዊት መሆኑን ሲያውቅ ወደ ልዑል እግዚአብሔር ተመልሶ ያነባበት፣ ያዘነበት፣ የዘመረው የንስሐ መዝሙር ነው። ይህን መዝሙር ቅድስት ቤተክርስቲያናችን እንደምታውቁት ከዚህ ከመዝሙረ ዳዊት መዝሙር 50 የጸሎት ምንባብነቱ ባለፈ በቤተ ክርስቲያናችን ላይ ትልቅ የመዝሙር አሻራ ያሳረፉት ሊቀ መዘምራን ኪነ ጥበብ ወልደ ቂርቆስም እንደ ቸርነትህ የሚል መንፈሳዊ የሆነ በሁሉም አብያተ ክርስቲያናት በሚባል ደረጃ ምህላ ከተደረሰ በኋላ ሁሉም ምዕመናን በዜማ የሚያዜሙትም የመዝሙር ግጥም ሐሳቡ አብዛኞቹም ሐረጋቱ የወጡት ከዚህ ነው። ይሄ መዝሙር ከብዙ የልበ አምላክ ቅዱስ ዳዊት ምናልባት የንስሐ መዝሙሮች በጣም የሚታወቀው መዝሙሩ ቢባል ማጋነን አይደለም። ስለ ብዙ ነገሮች ሊሆን ይችላል። አንዳንዶች ይህን መዝሙር የሚያስታውሱት ከንስሐ ጋርም የሚያቆራኙት ሐሳቦቹን ውስጡ ያሉትን ከማስታወስ ሊሆን ይችላል። አንዳንዶች መዝሙሩን ስናነብ በሰማናቸው አረፍተ ነገሮች መዝሙሩ ይሄ ነው ብሎ አይናገሩ እንጂ መዝሙሩን ያውቁታል። አቤቱ ንጹሕ ልብን ፍጠርልኝ የሚለው፣ እጠበኝ ቆሽሻለሁ በሚሉት እና በተለያዩ ሐረጎችም ጭምር ማለት ነው። ይህንን የልበ አምላክ ቅዱስ ዳዊት ለንስሐ ትምህርታችን መነሻ ያደረግነው እንግዲህ
የባለፈው ሳምንት ላይ እንደተነጋገርነው ወደ ንስሐ የሚወስደው መንገድ የሚጀምረው እንግዲህ በጸጸት በጥፋተኝነት ስሜትና እንዲሁም ደግሞ በሶስተኛነት ደረጃ በሀፍረት ነው እና ልበ አምላክ ቅዱስ ዳዊት ስለሚሰራቸው ወይንም ደግሞ ስላደረጋቸውም ጭምር በደሎችና ኃጢአቶች የተሰማቸው ሶስቱ ስሜቶች ምን ያክል ወደ ንስሐ አስበው እንዳመሩት ጥሩ ማሳያ ስለሆነ ነው። መጽሐፍ ቅዱስ ላይ በጣም ደስ የሚያሰኘው ነገር ቢኖር ታሪኮቻቸው ተጽፈው የምናገኛቸው ሰዎች ታሪኮቻቸውን የምናገኘው በምድር ሲመላለሱ ስላደረጉት መልካም ስራዎቻቸው ብቻ ሳይሆን ከእግዚአብሔር ጋር በአንድም ይሁን በሌላ ጊዜ ላይ ደግሞ መንገድ ስተው ተላልፈው የወጡባቸውንም የህይወትና የታሪክ አጋጣሚዎቻቸውንም ጭምር ነው እና ይሄ መጽሐፍ ቅዱስን ገልጦ ለሚያነብ ሰው እንደ ሰውነቱ ሲወድቅ ሲሰበር ኃጢአት ሲሰራ በተለያዩ ምኞቶችና በሰይጣን ተንኮሎች ተላልፎ ሲወድቅ መጽናናትን እንዲያገኝ ተነስቶ መመላለስን እንዲችል ተስፋ ሳይቆርጥ ወደ አምላኩ ገስግሶ ከሱ እቅፍ ላይ ማረፍ እንዲችል የሚያስችሉ ታሪኮች ናቸው። ቅዱስ ዳዊት ላይ እኛ ወደ መጨረሻው አካባቢ መተን ተናገርን እንጂ ብዙ ታሪኮች አሉ መጽሐፍ ቅዱስ ላይ በጣም ውብ የሆኑ የንስሐ ትምህርቶች፣ ውብ የሆኑ የንስሐ ታሪኮች። ለምሳሌ ከነዛ መካከል የመጀመሪያው የንስሐ ታሪክ ተብሎ የሚጻፈው እንግዲህ የአዳምና የሔዋን ነው። አዳምና ሔዋን ኦሪት ዘፍጥረት ምዕራፍ 2 ምዕራፍ 3 ላይ ከተፈጠሩ በኋላ በገነት ውስጥ ይኖሩ የነበሩ የመጀመሪያዎቹ እግዚአብሔር የፈጠራቸው ሰው ልጆች ናቸው። ከምድር አፈር ከአዳም ጎን ተዘጋጅተው የተፈጠሩት አዳምንና ሔዋንን እግዚአብሔር አምላክ ምንም ነገር ሳያጎልባቸው እሱን መውደዱን እንዲያውቁት ለእርሱ ለትእዛዙ ተገዢ መሆኑን እንዲረዱ እንዲማሩ እነሱ ፍጡራን እርሱ ፈጣሪ እነሱ ተገዢ እሱ ገዢ መሆኑ እንዲታወቅ ከአንዲት ዕፀ በለስ ውጭ እግዚአብሔር አምላክ ሁሉን ነገር ፈቅዶ ወዶ አንከባክቦ ስልጣንና ገዢነትንም ጭምር ጨምሮ ያከበራቸው ግሩማን የሆኑ የእግዚአብሔር አምላክ የእጆቹ ስራዎች ናቸው። ነገር ግን ያው ምክረ ከይሲን ሰምተው የማይሆነውን ይሆናል ብለውም ነው ሊደረግ የማይችለውን ይደረጋል ብለውም ተቀብለውም ጭምር ተሳስተው ወድቀዋል። የኃጢአት መነሻ ምንጮች በጣም ብዙ እንደሆኑት ሁሉ የንስሐም መመለሻ መንገዶች በጣም ብዙ ናቸው። የሚገርማቸው አዳምና ሔዋን በደልና ኃጢአታቸውን ከሰሩና ክፋታቸውን ካመኑ በኋላ ወዲያውኑ የሀፍረት ስሜት ተሰምቷቸው ያለባቸው የተጎናጸፉት የብርሃን ልብስ ሲገፈፋቸው የበለስ ቅጠል ነበረ ያገለደሙት የነበረው እና እግዚአብሔር ኮቴውን እያሰማ በገነት ውስጥ ተመላለሰ። እንደ ፈጣሪነቱ እነሱም ደግሞ እንደ ፍጡርነታቸው እሱ ሕጉ እንደተሰበረበት እነሱ ደግሞ ሕጉን እንደሰበሩት አይነት ማንነታቸው እግዚአብሔር ዛፍ እየነቀለ እያስደነገጣቸው በነጎድጓድና በአውሎ ነፋስ እያሸበራቸው አልመጣም። የእግር ኮቴ እያሰማቸው ነው የመጣው። እግዚአብሔር የጠፉትን ሲፈልግ የተሳሳቱትን ወደ ቀናው መንገድ እንዲመለሱ ሲፈልግ የሚያስደነግጥ አምላክ ብቻ አይደለም፣ በፍጹም ፍቅርና በፍጹም ርኅራኄም ጭምር እንዲያውም የተሰማን ሀፍረትና ድንጋጤ እንዲርቅልን እጆቹን ዘርግቶ ሊያሳርፈን የሚመጣ አምላክም ጭምር ነውና አዳምም ሔዋንም የሰሩትን በደል ያመጣባቸውን ሀፍረት አምነው ቆሙ ከእግዚአብሔር ፊት። ከዛም በኋላ እንደምታውቁት እርስ በርስን የተካሰሱት በመጨረሻም እባብ የምትከሰው ማንንም ስለሌላት እግዚአብሔር አምላክ ከሷ ፍርድን ጀመረና ያጠፉት እነሱ ሆነው ሳለ ቀጥፈው የበሉት ዕፀ በለሱን አዳምና ሔዋን ሲሆኑ እግዚአብሔር ግን ፍርድን ማስተላለፍ የጀመረው ከእባብ ነው። ለምን? እባብ እንደ ተፈጥሮነቷ ለርስት መንግስተ ሰማያት ተዘጋጅታ የተፈጠረች ፍጥረት ሳይሆን በዚች ምድር ላይ ፈርሰው በስብሰው ከሚቀሩት ፍጥረታት መካከል አንዲት ናት እና በሷ ውስጥ እግዚአብሔር ሊያስተምራቸው የፈለገው ምንድን ነው? የእባብን ለጥፋተኝነቷ እየተሰጣት ያለውን ቅጣት አይተው እነሱም እግዚአብሔርን ምሕረት መለመን እንዲችሉ ቅጣቱ ግዴታ የሚገባቸው ቢሆንም ነገር ግን እግዚአብሔር ገጸ ምሕረቱን ፊቱን እንዳይመልስባቸውና ፈጥሮ እንዳይረሳቸው እንዳይዘነጋቸው ለማድረግ አዳምና ሔዋን ወዲያውኑ ነው ከተፈረደባቸው በኋላ መጸጸት የጀመሩት እና የአዳምና ሔዋን ታሪክ እንዳልነው በጣም ብዙ ነገሮችን አንስተን ልንማርበት የምንችልበት በጣም ደስ የሚል የንስሐ ትምህርት ነው። ከሰው መቀጣት
እንዴት ሰው መማር እንዳለበት ወደ ንስሐ እንደሚገባ እግዚአብሔር አምላክ ኃጢአት ሰርተን ስናሳዝነው ያጎደለብን ነገር ኖሮ ሳይሆን እኛ ግን አታድርጉት የተባልነው ነገር አጓግቶንና ለእኛ ጥቅም ተብሎ የተከለከለው ነገር ምናልባት እኛን ደግሞ ሊጠቅመን የሚችል እግዚአብሔር ግን የሸሸገብንና የደበቀብን ነገር ያለ ይመስል እንዳንሳሳት የሚያስታውሰን ታሪክ ነው። ልክ እንደ አዳምና እንደ ሔዋን ሌሎችም በጣም ብዙ እያነሳን መመልከት የምንችላቸው የንስሐ ታሪኮች አሉ። ነገር ግን ንስሐን እያንዳንዱን በንስሐ ውስጥ የተመላለሱትን ታሪኮችን ለመመልከት እንዲረዳን ለሁላችንም ጭምር ደግሞ ያለንበትን የንስሐ ሕይወት በምን አይነት መንገድ ማስተካከልም ጭምር እንዳለብን ለማሰብ እኛ መዝሙረ ዳዊት መዝሙር 50ን መርጠናል። ቅዱስ ዳዊት እንግዲህ ቅድም መጽሐፍ ቅዱስ ላይ ታሪካቸው ተጽፈዋል ከምንላቸው አባቶቻችን መካከል አንዱ ነው። እግዚአብሔር እንደ ልቤ ብሎ ነው የሚጠራው፣ እንደ ሐሳቡ ስለሆነ እንደወደደው እንደፈቀደው እግዚአብሔርን በሕይወቱ እያስደሰተው በሕይወቱ እግዚአብሔር እየተነበበበት የኖረ ታላቅ የሆነ ጻድቅ ነው ቅዱስ ዳዊት። መዝሙሩ ደግሞ እሱን ችሎ ሌላ ድርሻ ነው። የቅዱስ ዳዊት መዝሙር የብሉይ ኪዳን መዝሙር ብቻ አይደለም፣ የሐዲስ ኪዳን ትንቢት ነው። የቅዱስ ዳዊት መዝሙር የእሱ መጽናኛ ብቻ አይደለም፣ የኛም ነው። የቅዱስ ዳዊት መዝሙር ለሚያነበው ብቻ ሳይሆን እረፍት የሚሰጠው ቅዱሳን እንኳን ነፍስና ስጋቸው ሲለያይ ይላሉ አባቶቻችን የሚያርፉት ተጽናንተው ወደ እግዚአብሔርም ጭምር የሚሄዱት በዳዊት መዝሙር በገና እየተደረደረላቸው ነው እና የቅዱስ ዳዊት መዝሙር ለንስሐ ያለው አቅምና በንስሐ ውስጥ ሰዎች እንዲመላለሱ ያለው የተቀደሰው የእግዚአብሔር መንፈስ ረቦበት ሰፎበት መልቶበት ከሚታዩ የቤተክርስቲያናችን ቅዱሳት መጻሕፍት መካከል አንዱ ነው። ንስሐ እንደ ቃሉ ትርጉም እንግዲህ መጸጸት፣ የልቡና መለወጥን የሚወክል አይነት ትርጉም ይሰጠዋል። ከንስሐ ጋር ግን ብዙ ጊዜ ላይ አብረን የምናያይዘው በሐሳብ ግን የሚለያየው ነገር ደግሞ ቢኖር ምንድነው? ኑዛዜ ነው። ኑዛዜና ንስሐ ይለያያሉ። ኑዛዜ አንድ ሰው ኃጢአቱን በእግዚአብሔር ፊት ለራሱም በመጨረሻም ደግሞ ለምክረ ካህን ወይንም ደግሞ በካህኑ ፊት ራሱን ዝቅ አድርጎ የሚያደርገው ኃጢአቱን ሰርቻለሁ ብሎ የሚናገረው ንግግር ኑዛዜ ይባላል። ንስሐ ደግሞ የሚባለው እንዳልነው ቅድም የልቡና ለውጥ፣ የሐሳብ መለወጥ፣ መስተካከል፣ አዲስ ማንነትን መላበስ ተብሎ አባቶቻችን በተለያየ መንገድ ሐሳቡን ሊተረጉሙት ይችላሉ። ስለዚህ ኑዛዜና ንስሐ ይለያያሉ። ነገር ግን ብዙ ጊዜ ላይ ኑዛዜንና ንስሐን በማለዋወጥ ወይንም ደግሞ አንዱን በአንዱ እያጋባን መጠቀም የአብዛኞቻችን ላይ የሚታይ ነገር ነው። ነገር ግን ሁለቱም ሐሳባቸው የሚሰጡት ትርጉም ግን እንደሚያስተምሩት አባቶቻችን የተለያየ ነው ይባላል። ሰው ስለዚህ ከተናዘዘ በኋላ ወይንም ደግሞ ኑዛዜውን ከተናዘዘ በኋላ የሐሳብ የልቡና ለውጥ ሲያመጣ ንስሐ ገብቷል ይባላል። እንግዲህ ኑዛዜ አንድ ሰው ኃጢአቱን ሲሰራ ከንስሐ አባቱ እግር ስር ቁጭ ብሎ አደግድጎ የሚናገረው ነው። ብዙ ጊዜ ስርዓተ ኑዛዜ ላይ ቤተክርስቲያናችን እንደምታስተምረው ቀና በማለት በድፍረት በምን አለብኝነት ማድረጉን አድርጌዋለሁ፣ እንግዲህ ሳደርገው ካላፈርኩኝ ስናገረው ለምን አፍራለሁ በሚል በግዴለሽነት ስሜት ቀና ብለን በድፍረት የምናደርገው ነገር አይደለም። ንስሐ አንዱ የሚያመጣው ወደ ንስሐ የሚወስደው መንገድ አንዱ ከሚያመጣቸው ነገሮች መካከል ሀፍረት ነው ብለናል አይደለ? ስለዚህ ራሳችንን አደግድገን ብንችል እንዲያውም ተንበርክከን ዝቅ ብለን ከእግዚአብሔር ፊት መበደላችንን አምነን በካህኑ አድሮ የሚሰማን እግዚአብሔር በካህኑ አድሮ የሚያየን አምላካችን እንደሆነ በማመን ኑዛዜ እንድንገባ ቤተክርስቲያናችን ታዘናለች። በዛ ኑዛዜ ውስጥ ኃጢአት ሆኖ የፈጸምናቸውን ጽድቅ ማድረግ ተጠብቆብን ደግሞ ያላደረግናቸውንም ነገሮችንም ጭምር እንናዘዛለን። ብዙ ጊዜ ላይ ለእኛ ኑዛዜ ብለን የምንወስደው በነገራችን ላይ የነፍስ አባቶቻችን ጋር ስንሄድ ማለት ነው ኃጢአት ሆኖ የሰራነውን ነገር ብቻ ነው። ነገር ግን ክርስቲያኖችን የሚያስጠይቃቸው ማድረግ ሳይጠበቅባቸው ያደረጓቸው ነገሮች ብቻ ሳይሆኑ ማድረግ እየተጠበቀባቸው ያላደረጓቸውም ነገሮችም ጭምር ያስጠይቋቸዋል። ምክንያቱም እግዚአብሔር በጽድቅና በብርሃን ከመንግስቱ ጋር አብረን መኖር እንድንችል የሚፈቅድልን በሰራነው ጽድቅ ነው እንጂ ባልሰራነው ኃጢአት ብቻ አይደለም። ኃጢአት አለመስራት አንድ መልካም ነገር ነው። ኃጢአት ባልሰራንበት ጊዜ ደግሞ ጽድቅን መስራት ደግሞ ይበልጥ ወደ እግዚአብሔር ሊያቀርበን የሚችል
ጎዳና እንደሆነ አንድ ሰው ማወቅ አለበት። ስለዚህ ሰው ኑዛዜ ሲናዘዝ እንደዛ ነው። ኑዛዜዎቹ በምን መሰረትነት ላይ ሊቀመጡ ይችላሉ? አንደኛው የማቴዎስ ወንጌል ምዕራፍ 5 ላይ ያለ ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረው 6ቱ ሕግጋተ ወንጌል አለ። ሁለተኛው ኦሪት ዘጸአት ምዕራፍ 20 ላይ ያሉት 10ቱ ትእዛዛቶች አሉ። ከዛ ባለፈ ደግሞ የማቴዎስ ወንጌል ምዕራፍ 25 ከቁጥር 31 ጀምሮ ያለው ተርቦ ማብላቱን፣ ተጠምቶ ማጠጣቱን፣ የጽድቅ ስራዎችንም አለማድረጋችንም ጭምር ነው። እነዚህን የዘረዘርነው ለምንድን ነው? ብዙ ጊዜ ክርስቲያኖች ኑዛዜ ስንገባ ምን እናደርግ፣ ኑዛዜ በምንናዘዝበት ጊዜ ላይ ኃጢአታችንን በምን አይነት መንገድ ነው ማወቅ የምንችለው የሚል ጥያቄ ስለሚያመጡ ነው። ስለዚህ ምናልባት በጣም ከባድ ለሆነብን ሰዎች እነዚህን ሕግጋት አይተን የትኛውን አረኩኝ የትኛውን አላረኩም ብለን እንድናውቅ ነው። በአንጻሩ ደግሞ አብረን ግን መርሳት የሌለብን ነገር እነዚህ ሕግጋት ከተጻፉበት ገጸ ምንባብ ወይንም ደግሞ ነጠላ ትርጓሜ ባለፈ ዝርዝር ማብራሪያዎችም ጭምር ስለሚኖሩት ግን ከየነፍስ አባቶቻችን የእነዚህን ሕግጋትና ትእዛዛትን ትርጓሜያቶችም ደግሞ ይበልጥ በጥልቀት ማወቅ ደግሞ ያለብንን ድክመቶቻችንንና ስህተቶቻችንን ነቅሰን ለማውጣትና ንስሐ ለመግባት ለኑዛዜም ለመናዘዝም ጭምር ስለሚረዳን በዛ መንገድ መሄድ እንችላለን። ከዛ ባለፈ ግን የህሊና ወቃሽነትም ጭምር አለ። አንዳንድ በደል ናቸው ተብለው ቃል በቃል ገጽ በገጽ ባይጻፉም ትክክል እንዳልሆኑ የምናምናቸው የምናውቃቸው የምናስተውላቸው ነገሮችም ጭምር አሉ። ስለዚህ እነዛንም መናገር ምናልባት ለእኛ ኃጢአት አልመሰለኝም ብለን ኃጢአት መስሎ እና ሆኖ ከምናጠፋው ጥፋት የተሻለው መንገድ ነው ተብሎ የሚታመነው ኃጢአትም ሆነም አልሆነም እኛ ግን ተናዘነውና ተናግረነው በነፍስ አባቶቻችንና በቅዱሳት መጽሐፍት በሊቃውንተ ቤተ ክርስቲያን ቢገራ ቢስተካከል ሐሳቡን በምን አይነት መንገድ መረዳትና ጽድቅ የሆነውን ኃጢአት ከሆነው መለየት እንድንችል ያስችለናል። ስለዚህ ኑዛዜና ንስሐ ያላቸው ልዩነት ይሄ ነው ማለት ነው። ሰው ስለዚህ ከተናዘዘ በኋላ ወይንም ደግሞ ኃጢአቱን ካራገፈ በኋላ የሚመጣው የአስተሳሰብና የማንነት ለውጥ ላይ ነው ንስሐው በዋነኝነት ትልቁን ቦታ የሚይዘው ማለት ነው። ስለዚህ ቅዱስ ዳዊት በተናገረው በዚህ መዝሙር ላይ ሲጀምር ምን አለ? አቤቱ እንደ ቸርነትህ መጠን ማረኝ፣ እንደ ምሕረትም ብዛት መተላለፌን ደምስስ አለ። የሰውን ኃጢአቱን ይቅር ሊያስብለው የሚችለው ነገር ከንስሐው ከኑዛዜው በኋላ እየፈጸመ ያለው ቀኖናው ብቻ አይደለም። በነገራችን ላይ አንዳንዶቻችን ከኑዛዜ በኋላ የሚሰጠንን ቀኖና ለኃጢአታችን በእኩል እና በተመሳሳይ ሚዛን ልክ መሰረትነት የሚሰጠን ማካካሻና ይቅር ማስባያ ይመስለናል። እውነት ለመናገር ቀኖና ከሚሰጥባቸው ዋነኛ መሰረታዊ ምክንያቶች መካከል አንደኛው ከኑዛዜ በኋላ ንስሐ አልፎ የምንቀበለው የቅዱስ ቁርባን ሕይወትን ራሳችንን ለማንጻት ነው። ከኃጢአት ሰውነታችንን ለማንጻት ወይንም ደግሞ ከዛ ለምንቀበለው ለቅዱስ ቁርባን ቅድመ ዝግጅት ለማድረግ ነው። ሁለተኛው መልካም ስራዎች በእኛ ሰውነታችንም ጭምር እንዲገኙብን ነው እንጂ ለምንሰራው ኃጢአት የእኩል የደሞዛችን ክፋይ ይሆናል ተብሎ የሚሰጠን የቀኑና የጾም የስግደት የጸሎትና የምጽዋት ሕይወት ከሰራነው ኃጢአት ጋር ተቀራራቢም ተመሳሳይም ነው ወይንም ደግሞ አንድም ነው ብለን አንናገርም። ስለዚህ ታዲያ እንዴት ነው ሰው በሚገባውና በሚናዘዘው ኑዛዜና ንስሐ እግዚአብሔር ምሕረትን የሚሰጠው ከተባለ እንደ ቸርነቱና እንደ ምሕረቱ ነው። የእግዚአብሔር ቸርነትና ምሕረት ወሰን፣ ገደብ፣ ልክ፣ መጠን፣ አድማስ የለውም። ራሱ ቢኖረውም የሚያውቀው እግዚአብሔር ብቻ ነው። ምክንያቱም የሰው የበደለኝነት ጥልቁ የእግዚአብሔር ቸርነትና ምሕረቱን ሊያጠፋው ሊያደበዝዘው ሊያከስመው የሚችለው የለም። ለዛ ነው ብዙ ጊዜ ላይ ባጠፋነው ጥፋት በበደልነው በደል በምናደርጋቸው ያልተገቡ ነገሮች ውስጥ ንስሐ ግቡ የሚባለው ጥሪ ከኛ ኃጢአት የእግዚአብሔር ቸርነትና ምሕረት መተላለፋችንንና በደላችንን ምሕረትንና ይቅርታን እንደሚያሰጠን ስለምናምን ለዛ ነው አባቶቻችን ሲያስተምሩ የእግዚአብሔርን ምሕረት በተለያየ መንገድ ይመስሉታል። አንዳንዶች የእኛን ኃጢአት በውቅያኖስ መካከል እንደተጨመቀ እንደ አንድ ሎሚ ወይ ጠብ እንዳለ እንደሌላ እንግዳ ጣዕም አድርገው ይረዱታል። እና የትኛውም ሰው አንድ ሎሚ ዝናር አንድ ሎሚ ያክል ጨምቆ በጥብጦ ውሃውን ቢጠጣው ሎሚ ያለኝ ሊል አይችልም። ውቅያኖስን የሚያክል ጥልቀትና ስፋት ላለው ነገር የአንድ ሎሚ መጨመቅ ለውቅያኖሱ ጣዕም የምታመጣው ለውጥ የለም። የእኛም ኃጢአታችን እንደዛ ነው ከእግዚአብሔር ምሕረት አንጻር ይባላል። ያ ማለት ግን
አደራ መጠንቀቅ ያለብን የእግዚአብሔር የምህረቱ ጥልቀት እኛ የምንሰራውንም የኃጢአትን ስፋት የሚጨምር ሳይሆን እንዲያውም ቸርነቱንና ምህረቱን ጥልቀቱን በማወቅ እኛ ምናልባት የሰራናቸው ኃጢአቶች ከሱ ቸርነትና ምህረት ጋር ሲነጻጸር እንደው ሊነጻጸርም አይችልም፣ ግን ብናስተያየው በጣም ኢምንት እንደሆኑና ምህረቱ ጥልቅ እንደሆነ ማወቅ እንድንችል ለማስቻል ነው። ስለዚህ ዳዊት ከሰራው ከበደለው ከብዙ ነገሮች አንጻር አቤቱ እንደ ቸርነት መጠን ማረኝ አለ። ቸርነቱ ጥልቅ ነዋ፣ እንደ ምህረትን ብዛት መተላለፌን ደምስስ አለ። ኃጢአትን አባቶቻችን በምን አይነት መንገድ ይከፋፍሏታል ሲያስተምሩ ማለት ነው። ኃጢአትን 4 መንገድ ይኖራታል ይላሉ። የመጀመሪያው መተላለፍ ነው ይላሉ። ከመተላለፍ በኋላ ክፋት አለ ይላሉ። ከክፋት በኋላ በደል አለ ይላሉ። ከበደል በኋላ ኃጢአት አለ ይላሉ። መተላለፍ ማለት ትራንስግሬሽን ነው ወይንም ደግሞ አንድን ህግን ማፍረስ ነው ይላሉ። ክፋት ሲባል ኢቪል ነው ይላሉ። ማለትም ደግሞ በውስጥ ላይ ሊወጣ የማይችል ተሰንቅሮ የገባ በጣም ክፉ የሆነ ደዌ ነው ይላሉ። ከክፋት በኋላ በደል የሚባለው ደግሞ መተላለፍ ነው። መተላለፍ ማለት አንድን ሰው ላይ ክፉ የሆነን ነገር ማድረግ ነው ማለት ነው። ኃጢአት ከዛ በኋላ መጨረሻ ላይ የሚመጣው ነገር ነው ይላል። ስለዚህ አቤቱ እንደ ቸርነት መጠን ማረኝ መተላለፌን ሲል መጀመሪያ የተላለፈው የእግዚአብሔርን ህግ የእግዚአብሔርን ትእዛዝ ስለሆነ መተላለፌንም በምህረት ደምስስልኝ አለ ቅዱስ ዳዊት። ከበደሌም ፈጽሞ እጠበኝ ከኃጢአቴም አንጻኝ አለ። አያችሁት? በደል ማለት ሌላ ሰው ላይ ማለት ነው። ቅዱስ ዳዊት በጊዜው ከሰራቸው ኃጢአቶች መካከል አንዱ የኦሪዮን ሚስት ሲቀማ ኦሪዮን ማስገደሉ ነው እና በደል ብሎ እየጠራው ያለው እሱ ነው። ከበደሌ ፈጽሞ እጠበኝ ከኃጢአቴም አንጻኝ አለ። አያችሁት? መተላለፍ፣ በደል፣ ኃጢአት፣ ክፋት እነዚህ 4ቱም በአገላለጽ ደረጃ ኃጢአትን ለመጥቀስ የተለያየ አማርኛዎች የተጠቀምንበት ሲሆን 4ቱም የተለያዩ ሰው በበደልና በኃጢአት በክፋት ውስጥ ሲመላለስ ከእግዚአብሔር የራቀባቸው የርቀት መንገዶች ናቸው ይላሉ ምስራቅ ኦርቶዶክስ ሊቃውንት። ቀጠለ ቅዱስ ዳዊት እኔ መተላለፌን አውቃለሁና ኃጢአትም ሁልጊዜ በፊቴ ነው አለ። ይሄ በነገራችን ላይ በጣም ትልቅ መታደል ነው። ምክንያቱም ብዙ ሰው ኃጢአቱን አያውቅም፣ መተላለፉንም አያስተውልም። ሕሊና ድምፁን እንዲያጠፋ ሲገደድ ሰውም ከእግዚአብሔር እየኮበለለ ሲሸሽ አንዱ ከማይታደላቸው ጸጋዎች መካከል ኃጢአቱን አለማየትና መተላለፉን አለማወቁ እና ቅዱስ ዳዊት ግን ምን አለ? እኔ መተላለፌን አውቀዋለሁ አለ። ሕግን እንዳፈረስኩኝ ጠንቅቄ ያውቀዋለሁ፣ ኃጢአቴም ሁልጊዜ በፊቴ ነው አለ። በፊቱ ብዙ ነገሮች ሊኖሩ እኮ ይችላሉ። እንደ ንግስናው ያማረ የደመቀ ዕለት ዕለት አዲስ ሆኖ ያለበትን ሁኔታ ሊያስረሳው የሚችል ባይሆን እንኳን ሊያዘናጋው የሚችል በጣም ብዙ ነገር አለ። ቅዱስ ዳዊት ግን ኃጢአቴ ሁልጊዜ በፊቴ ነው አለ። እውነት እግዚአብሔር ሁላችን ኃጢአታችንን በፊታችን ያድርግልን። እውነት ቅዱስ ዮሐንስ አፈወርቅ ለዛ ነው ማንም የራሱን ኃጢአትና በደል ፊት ለፊቱ እንደሆነ ሁሌ ቢያይ ኖሮ ሌላው ሰው ላይ አያፈርድም አለ። ሌላው ሰው ላይ አይናገርም፣ ሌላው ሰው ላይ አያወራም። ክፋቱን ክፋት ነው ብሎ ጽድቁን ጽድቅ ነው ብሎ ለመለየት አይችልም እያለን አይደለም። ወይንም ደግሞ ሰው ክፋትም ሲያደርግ ተው ይሄ ይቅርብህ ብሎ የአቅሙን በደለኛነቱን ኃጢአተኛነቱን እንዲተው አይመክርም እያለን አይደለም። ግን ፈራጅ ሆኖ ራሱን እንደ ጻድቅ ቆጥሮ ግን በፍጹም አያወራም። ምክንያቱም ኃጢአቱ በፊት ለፊቱ ነዋ። ኃጢአቱን እያየ እንዴት ብሎ አሳልፎ ከራሱ ኃጢአት ሌላ ኃጢአት ሊያይ ይችላል? ይሄ ትልቅ ጽድቅ እኮ ነው። በተለይ ደግሞ እኔ ምን ሰራው እኔማ ከዚህ አንጻር ምንም እኮ አላደረኩም እያልን ለምንመጻደቅም ሆነ ብዙም እግዚአብሔርን ያልበደል ነው ለሚመስለን ሰዎች የቅዱስ ዳዊት ይህ የንስሐ ትምህርት ትልቅ ትልቅ ተግሳጽ ነው። ቀጠለ ምን አለ? አንተን ብቻ በደልኩ አለ። እኔ ምናልባት እውነቴን ነው የምለው በዚህ መዝሙር ውስጥ ምናልባት በጣም ትልቁ ነገር ካሉት መዝሙራቶች አረጎች መካከል አንዱ ይሄ ነው። አንተን ብቻ በደልኩ። ዳዊት እኮ ያልበደለው ማን አለ? ቤርሳቤህን ሲቀማ ያው ፈቅዳ ወዳ ሄዳ ብትሆንም የትላንትና የባሏ ነገር እኮ አለ። ቤርሳቤህን ሲቀማ ኦሪዮን በድሏል። ወታደሮቹን የሚያውቁትን የጦር አዛዣቸውን አብረውት ስንት ውጊያ ላይ የነበሩትን ወንድማቸውን ጥለውት እንዲሄዱት አድርጓቸዋል። እግዚአብሔርን ተላልፎታል። ይሄንን ሁሉ አደረገና ዳዊት ግን ምናል? አንተን ብቻ በደልኳል። አንተን በመተላለፌ የአንተን ሕግ አትግደል የምትለውን ባለማክበሬ ምክንያት ይዞብኝ የመጣው ጦስ ስለሆነ በደልኩኝ ብዬ ብናገር
ንስሐም መግባት ተጠብቆብኝ ለመናዘዝ ብመጣ መጀመሪያ አንተን ብቻ ነው የበደልኩት አለ። ይሄ ለዛ ነው ቤተክርስቲያናችን የንስሐን እርከን ስታወጣ ሰው ኃጢአተኛነቱን መጀመሪያ ራሱ ካመነ በኋላ ቀጣዩ እግዚአብሔርን ነው ይቅርታ የሚጠይቀው። እግዚአብሔርን ይቅርታ ከጠየቀ በኋላ ግን እዛ ላይ አያበቃም። ሶስተኛው ደረጃ ደግሞ ለንስሐ አባቱ ዝቅ ብሎ ደግሞ የበደለውን በደል አጥፍቻለሁ ብሎ በካህኑ ስልጣን ላይ አድሮ ያለውን የእግዚአብሔርን ምስጢረ ክህነት በማመን እግዚአብሔር ይፍታህ ብሎ ቅዱስ ሥጋውን ክቡር ደሙን በመቀበል ፍጹም ስርየተ ኃጢአትን ያገኛል። ስለዚህ ቅዱስ ዳዊት አንተን ብቻ በደልኩ አለ። እግዚአብሔርን ብቻ ነው አሁን በነገራችን ላይ እየበደልን ያለ ነው። በሰው ውስጥ አድሮ በረከትን የሚቀበል በሰው ውስጥም አድሮ መዓትና ክፋትም የምናደርግበትም እሱኑ ራሱኑ ነው። ምናልባት ዓለም ክርስቶስን ባስተናገደችበት መንገድ ቅዱሳንን ነው ስታስተናግዳቸው የነበሩ። ስትገፋው ነበረች፣ ሲገፉ፣ ስታሽማጠጥበት ነበረ፣ ሲሽማጠጥባቸው፣ ስትሰድበው ነበረ፣ ሲሰድቧቸው። ይሄ ሁሉ እነሱን ያደረጉባቸው ይመስላቸው ይሆናል እንጂ እግዚአብሔር ላይ ነው አሁንም መልሰው እሱን ብቻ እየበደሉት የነበረውም ያሉትም ጭምር። ስለዚህ ቅዱስ ዳዊት አንተን ብቻ በደልኩ አለ። በፊትህም ክፋትን አደረግኩኝ፣ በነገር ትጸድቅ ዘንድ በፍርድህም ንጹሕ ትሆን ዘንድ አለ። በደለኛነቱን ኃጢአተኛነቱን አምኖ ተናዘዘ። አንተን ብቻ ነው የበደልኩ ብሎ እነሆ በአመፃ ተጸነስኩ እናቴም በኃጢአት ወለደችኝ አለች። የዳዊት እናት በደል ኃጢአት ነውር ኖሮባት ነው ቢባል የቀደመው የአዳምና የሔዋን ሊሆን ይችላል። ያው እርሱ በማንም በብሉይ ኪዳን ውስጥ በነበሩት ሰዎች መካከል እንደነበረ አባቶቻችን ስለሚያስተምሩን ማለት ነው። እናቴም በኃጢአት ወለደችኝ የሚለው እናት ብሎ የሚጠራት ኃጢአትም ወለደችኝ አለ። ምን ማለት ነው? ኃጢአትን ቅዱሳን አባቶቻችን ሲያስተምሩ እንደ ጽንስ በአእምሮ የምትጸነስ በጥቂቱ እንደሚያድግ ጽንስ በአእምሮ ውስጥ የምትብላላ ስንናገርና ስናደርገው ግን በድርጊት የምናሳድጋትና ወደ ከፍተኛ ደረጃ የምናወጣት ናት። ስለዚህ እናቴ የሚላት ኃጢአትን ነው። እናቴም በኃጢአት ወለደችኝ እያለ የሚናገረው ኃጢአቴ እኔንም ኃጢአተኛ አድርጋ አመጣችኝ፣ በደሌ እኔንም በደለኛ አደረገችኝ እያለ እየተነገረ ነው። እነሆ እውነትን ወደድክ፣ የማይታይ ስውር ጥበብን አስታወከኝ አለ። ይሄ የማይታይ ስውር ጥበብን ብሎ የሚናገረው ሰው በንስሐ ከተመለሰ በኋላ አንደኛ የሚቀበለውን ቅዱስ ሥጋውን ክቡር ደሙን ነው። ሁለተኛ ይሄ የማይታይ ስውር ጥበብ የሚባለው አንድም የአምላክን ሰው መሆንን ነው። ሶስተኛው ደግሞ ንስሐ ነው። ንስሐ የማይታይ ስውር ጥበብ ነው የእግዚአብሔር። በእኛ በበዛ ኃጢአታችን ውስጥ ያለ ምሕረት፣ በእኛ በጠለቀው በደለኛነታችን ውስጥ የሚታይ የእግዚአብሔር የቸርነትና የምሕረት ጥልቀት ስለሆነ ይሄ የማይታይ ስውር ጥበብ ነው። በካህኑ ላይ በአንደበቱ አድሮ ሲናገር፣ በዓይኖቹ ሲያየን፣ በጆሮቹ ሲያደምጠን፣ በመስቀሉ ሲዳስሰን፣ የት ናችሁ ተብለን ተደውሎ ተጠርቶ ስንገኝ ይሄ ሁሉ የእግዚአብሔር ጥሪ ነው። በሚታይ መንገድ የማይታየውን ጸጋ እግዚአብሔርን ገንዘብ የምናደርግባቸውን ነገሮች አይደለም ምስጢር ብለን በቤተክርስቲያን የምንተረጉመው። ስለዚህ የማይታይ ስውር ጥበብን አስታወከኝ አለ። በሂሶጵ እርጨኝ እነጻማለሁ፣ እጠበኝ ከበረዶም ይልቅ ነጭ እሆናለሁ አለ። ሂሶጵ እየተባለ የሚጠራው በኦሪቱ የስርየተ ኃጢአት የመስዋዕት ዝግጅት ላይ ሊቀ ካህኑ የእንስሳቱን ደም እየዞረ ይረጭ ነበረ፣ በታቦቱ ዙሪያ ማለት ነው። እና ያ ከኃጢአት ያነጻል ብለው የኦሪት ስርዓት አምልኮ ላይ ይታወቅ ነበር፣ ይታመንም ነበር። እና በሂሶጵ እርጨኝ አለ። እንደ ኦሪቱ ባለ የስጋን ወይንም ደግሞ የእንስሳ ደም ሳይሆን በደምህ አንጻኝ፣ እጠበኝ ከበረዶ ይልቅ ነጭ እሆናለሁ አለ። አቤት እግዚአብሔር ሲያነጻ እኮ አያችሁት። እጠበኝ ከበረዶ ይልቅ ነጭ እሆናለሁ። ከበረዶ በላይ የሚነጻ ነገር እኛ አናውቅም እኮ። ግን እግዚአብሔር ሲያነጻ ከበረዶም በላይ ነው ማለት በደለኛ በሆንክበት ልክ እንዳልበደልክ አድርጎ ነፍስህን ንጽሕት ቅድስት አድርጎ ማለወጥ፣ ማስተካከል፣ አዲስ የሆነ ማንነትን መስጠት ይችላል ማለት ነው። እንደዛ ሊያጸዳና አዲስ የሆነ ማንነትን ሊያሰጥ የሚችለው ደግሞ እግዚአብሔር ካልሆነ ማንም አይደለም። እና እንዲህ አይነቱን መንጻት እንዲህ አይነቱን መታጠብን እግዚአብሔር አምላክ ለሁላችን ይስጠን፣ ሰጥቶናልም ደግሞ። በነገራችን ላይ ደሙ የሚያነጻን አዲስ ወደ ሆነው ማንነታችንም ጭምር የሚያስገባን ስለሆነ ማለት ነው። ሐሴትና ደስታን አሰማኝ፣ የሰበርካቸው አጥንቶቼ ደስ እንዲላቸው። አያችሁት፣ እግዚአብሔር ለጥቅሙ ነበረ የቅዱስ ዳዊት አጥንት የተባለ ስሜቱ እንዲሰበር ያደረጉት ይላሉ የምስራቅ ሊቃውንት።
የሚሰማው ጸጸቱ፣ የሚሰማው ሀፍረቱ፣ የሚሰማው የጥፋተኝነት ስሜቱ ሰብሮት ነበር እና እነዛ ስሜቶቹ ጥሩ ናቸው። ሐሴትና ደስታን እንዲሰማው በእግዚአብሔር በደለኛነቱን አምኖ ንስሐ በመግባት እንዲመለስ እንዳደረገው ይናገራል። ከፊትህ አትጣለኝ ማለት ከፊት ለፊትህ እንዳትመለከትና እንዳታይ በቃህ ብለህ አታዙረኝ። ራሱ ቅዱስ ዳዊት ደግሞ ከቤትህ እጣል ዘንድ መረጥኩኝ ደግሞ እያለ እንደሚለምን እንዳንረሳ በሌላ መዝሙሩ ላይ። ስለዚህ ከፊትህ አጣለኝ ሲል በቃኝ አልፈልግህም ብለህ ወደዛ አታድርገኝ፣ ቅዱስ መንፈስህንም ከኔ ላይ አትውሰድብኝ አለ። ምን ማለት ነው? ጸጸትን እንዲሰማኝ ጥፋተኝነቴን እንዳውቀው ሀፍረት እንዲሰማኝ ሊያደርገው የሚችለውን ቅዱስ የሆነው መንፈስህን አትውሰድብኝ። ሰው ንስሐ ወደ መግባትና ወደ ማሰብ ደረጃ የሚመጣው የእግዚአብሔር ቅዱስ መንፈስ ስላለበት ነው። በነገራችን ላይ ባይኖርበት ኖሮ ወደ ንስሐ አይመጣም። ለዛ ነው ትልቁ ስርየተ ኃጢአት የሌለው በደል ምንድን ነው ብለው ደቀ መዛሙርቱ ለጌታ ሲጠይቁት መንፈስ ቅዱስን የተሳደበ ኃጢአቱ አይሰረይለትም ማለት ምን ለማለት ነው? መንፈስ ቅዱስን የተሳደበ ማለት እግዚአብሔርን የካደ እንዴት ምህረትን ሊያገኝ ይችላል? ጸጸትን፣ በደልን፣ ኃጢአትን አምነን መቅረብ እንድንችል ሊመራን የሚችለው ወደ መልካም ጎዳና ሊያመራን የሚችለውን እግዚአብሔርን ከተወው በምን አይነት መንገድ ሊመጣ ይችላል? ስለዚህ ያ ሰው ጠፍቷል ብሎ ለመናገር። ስለዚህ ቅዱስ መንፈስህን ከኔ ላይ አትውሰድብኝ። ኃጢአት ስንሰራ እግዚአብሔርን መለመን ያለብን ይህንን ነው። በነገራችን ላይ ቅዱስ መንፈስህን ከኔ አትውሰድብኝ፣ ጸጸተኛነትን፣ ሀፍረትን፣ ጥፋተኝነትን ስሜት አታርቅብኝ። ህሊናዬ ዝግ ሆኖ ምንም እንዳላጠፋውና ጥፋተኝነቴን በምክንያት አለባብሼ ጥሩ እንዳደረግኩኝ ወይ ደግሞ ተገቢውን ነገር እንዳረግኩኝ እንዲሰማኝ እንዳልሆን ጠብቀኝ ብሎ መለመን ያስፈልጋል። የማዳንህን ደስታ ስጠኝ፣ በእሽታ መንፈስም ደግፈኝ፣ ለህግ ተላላፎች መንገድን አስተምራለሁ። አይገርምም? በንስሐ የተመለሰ ሰው ሌሎች የተላለፉና ወደ ንስሐ መግባት የሚገባቸውን ሰዎች ያስተምራል። ኃጢአተኞችም ወደ አንተ ይመለሳሉ አስተምሬ፣ አንተ በእኔ ውስጥ አድረህ ተናግረህ። የመድኃኒት የአምላክ እግዚአብሔር ሆይ ከደም አድነኝ። የኦሪዮን ደም አፍስሻለሁ መልሼ ደም ከማፍሰስ ያንተንም የፈሰሰልኝን ደምህንም ጭምር በከንቱ እንደፈሰሰለት አድርጎ ኃጢአት ደጋግም እየሰራው እንዳላሳዝን አድነኝ። አንደበቴም በአንተ ጽድቅ ትደሰታለች፣ በአንተ እውነተኛነት በመሐሪነት ታመሰግንሃለች። አቤቱ ከንፈሮቼን ክፈት፣ አፌም ምስጋናህን ያወራል። መሐሪነትህን፣ ቸርነትህን፣ ጥልቅ የሆነውን የማይመረመረውን ደግነትህን መናገር እንድችል ምሕረትህን ከንፈሮቼን ክፈት፣ አፌም ደግሞ ስለማርከኝ ምስጋናህን ያወራል አለ። መስዋዕትን ብትወድ በሰጠሁ ነበር አለ። አልሰጠህም እያለ አይደለም፣ በሰጠሁ ነበር። ግን ለእግዚአብሔር አለ የሚቃጠለው መስዋዕት ደስ አያሰኘውም። ይሄ ማለት መስዋዕት አታምጡልኝ ማለት አይደለም። ነገር ግን ከምታመጡልኝ መስዋዕት ይልቅ እኔ የምፈልገው መስዋዕት የእናንተን የተሰበረ ልቡናችሁን፣ የእናንተን ጸጸት፣ ጥፋተኝነትና በደለኛነታችሁን አምናችሁ ማረኝ የሚለውን የተሰበረውን ልባችሁን ነው የምፈልገዋል። ለእግዚአብሔር የሚቀርበው ትልቁ መስዋዕት ይሄ ነው። አብያተ ክርስቲያናት በተዘጉበት ልክ በምንሮጠው ዕጣን፣ ጧፍ፣ ዘቢብ ያስፈልጋቸዋል ወደሚባሉት ገዳማትና አድባራት እጆቻችንን በምንዘረጋው ልክ ልባችንን ብንከፍት ለእግዚአብሔር ትልቁ መስዋዕት እሱ ነበረ። ትልቁ መስዋዕት ያ ነበረ። እግዚአብሔር የሚፈርሱ አብያተ ክርስቲያናት እንዲታነጹ የሚፈልገው የፈረሱ ሰዎች እንዲገነቡ። ፖይንቱ እሱ። ግን የፈረሱ አብያተ ክርስቲያናትን አቁመን እኛ ከፈረስን ምንድን ነው ጥቅሙ ታዲያ? ስለዚህ ይሄን ልብ እንድንለው ቅዱስ ዳዊትም ጭምር ያሳስበናል ማለት ነው። የእግዚአብሔር መስዋዕት የተሰበረ መንፈስ ነው። የተሰበረውና የተዋረደውን ልብ እግዚአብሔር አይንቅም። ማለትም ስለ ኃጢአቱ ያዘነውን የተከዘውን ራሱን ዝቅ ያደረገውን ሰው እግዚአብሔር አይንቀውም ይመስላል። ግን ብዙዎች ንስሐ ሲገቡ ራሳቸውን ዝቅ ሲያደርጉ፣ ዓለም ስትንቃቸው እግዚአብሔር የናቃቸው፣ ዓለም ስትገፋቸው እግዚአብሔር የገፋቸው፣ ዓለም ስላልተረዳቻቸው እግዚአብሔር የማይረዳቸው ይመስላቸዋል። ግን አይደለም። ቅዱስ ዳዊት ይኸው እየነገረን ነው። የተሰበረውንና የተዋረደውን ልብ እግዚአብሔር አይንቀውም። ራሱን ከእግዚአብሔር ፊት የጣለውን፣ ራሱን ከእግዚአብሔር ፊት መሰበሩን አምኖ እንዲጠግነው የሚለምነውን ሰው እግዚአብሔር አይንቀውም። በፍጹም ሊንቀውም የማይችልም። ምክንያቱም ራሱን የጣለው ከእግሩ ስር ነው። ስለዚህ እግዚአብሔር እንኳን ከእግሩ ስር ራሳችንን ጥለን ቀርቶ ልንጥል ስንመጣ እንኳን ሮጦ የሚደርስ አምላክ ነው። የሉቃስ ወንጌል ምዕራፍ 15 ላይ የጠፋው ልጅ ሲመለስ ሮጦ የተቀበለው ከመጣበት ቦታ ላይ እንደጠፋ አለንጋ አንስቶ ሳይገርፈው አቅፎ ሳይጸየፈው ልብሱን፣ ቀለበቱን፣ ጫማውን ሁሉን ነገር አድርጉለት፣ አከናውኑለት ያለው አባቱ ነው። እግዚአብሔር
እንዲህ አይነት አምላክ ነውና። አቤቱ በውዴታ ጽዮንን አሰማምራት፣ የኢየሩሳሌም ምንም ቅጽሮች ስራ አለ። ኢየሩሳሌም የእግዚአብሔር ከተማ ነው፣ የእኛም ሰውነት የእግዚአብሔር ከተማ ነውና ጽዮንን አሰማምራት፣ በውዴታ ደስ ተሰኝተ ጽዮን የተባለች ከተማይቱን ኢየሩሳሌምን አሰማምራት። የእኛን ሰውነት የተባለ መቅደስን አሰማምረው፣ በምግባር በትሩፋት አስጊጠው። የኢየሩሳሌምንም ቅጽሮች ስራ። ቅጽር አጥር ከጠላት የሚጠብቅ እንደሆነው ሁሉ እኛንም ቅጽሮች ስራልን። በደል ኃጢአትን መልሰን እንዳንሰራ በመልካም ስራና በንስሐ እየተመላለስን መሐሪነትህን እንድንቀምስ ቸርነትን እንድናውቅ ቅጽርን ስራልን። የጽድቁን መስዋዕት መባውንም የሚቃጠለውን መስዋዕት በወደድክ ጊዜ ያን ጊዜ በመሰዊያ ላይ ፍሪዳዎች ይሰዋሉ አለ ቅዱስ ዳዊት። እና ንስሐ ቅዱስ ዳዊት እንደው በአጭሩና ልንረዳው በምንችለው መልኩ በእንዲህ አይነት መልኩ እየዘረዘርን አቀረብ ነው እንጂ ጥልቅ የሆነ የቅድስት ቤተክርስቲያናችን ከሰባቱ ምስጢራት መካከል አንዱ ነው ተብሎ የምንማረው ምስጢር ነው እና ይህንን ምስጢር እግዚአብሔር አምላክ በደለኛነታችንን ዘወትር መውደቃችንን የሚያውቅ ስለሆነ ለሁላችን የሰጠን ትልቅ ሀብት ነው። ስለዚህ ሰው በተረፈው ጊዜና በሚኖርበት የቀረው ዕድሜ የቀረውን ኃጢአት የሚሰራበት ሳይሆን ንስሐ መግባቱንና ያልገባባቸውን ነገሮች እያሰበ ራሱን ለእግዚአብሔር መንግስት የሚያዘጋጅበት ነው መሆን መቻል ያለበት። የእግዚአብሔር መሐሪነቱን ጭምር መጠራጠርም ማመንታትም የለበትም። ያለንባቸው ሁኔታዎች ብዙ ሊሆኑ ይችላሉ። ንስሐ የማያስገባ ግን የለም። የትም ቦታ ብንሆን፣ በስራ ቦታም ብንሆን፣ በተሰማራንበት የሙያ ዘርፎቻችን ቢሆን መልሰን እንደሚመሽ እንደሚነጋ አውቀን እንደምንዘጋጀው ሁሉ ራሳችንን በምንችለው አቅም ኃጢአት ስለምሰራ ብለን ላንገባ እና አንቀርብም ልንለው የምንለው ንስሐ ሊኖር አያስፈልግም። ግዴታ ኃጢአት እንሰራለን ብለን ቀድመን ለኃጢአቱ ባንዘጋጅ ይመከራል። ኃጢአት ስለምንሰራ ግን ብለን ንስሐ አንገባም ግን አይባልም። ስለሚያመኝና እያመመኝ ነው ብለን አንድ ሰው መድኃኒት አልውጥም አይልም። ደግሞ በደንብ እስኪ የመመኝ እስኪል ድረስ አንዳንድ መቼም እንደዛ የሚል ሰው አይጠፋም። ቆይ በደንብ ሲያመኝ የምውጠው የሚል ማለት ነው። ግን ሰው ወዲያውኑ ሲምፕተሞች ምልክቶች ሲመለከት ነው ራሱን የሚያስተዛዝነው ወይንም ደግሞ ራሱን የሚንከባከበው እና ንስሐን ቅዱስ ዳዊት በእንዲህ አይነት መልኩ ገልጦታል፣ አስተምሮታል እና በተቻለን አቅም ንስሐ በነገራችን ላይ ስብከትም ብቻ አይደለም ተግባርም ጭምር ነው። አንድ ሰው ስለ ንስሐ ያለው እውቀትና ከንስሐ ጋር ከእግዚአብሔር ጋር የሚገናኘው ብዙ የንስሐ ስብከት ስለሰማ ብቻ አይደለም። በሰማቸው ትምህርቶችና ባዳመጣቸው የእግዚአብሔር ተግሳጾች ውስጥ ግን ንስሐ ሲገባ የእውነትም እግዚአብሔርን እያወቀው አምላክን እየተረዳ ስለሚመጣ ጭምር ማለት ነው። ይህንን ሀብት የተሰጠንንም የንስሐንም ዕድሜ እግዚአብሔር አምላካችን መጠቀም እንድንችል ይርዳን። ከንስሐ በፊት የተማርናቸውን የኃጢአት ትምህርቶችን በደንብ እንድታዳምጧቸው፣ በደንብ እንድትሰሟቸው፣ እንደ አስፈላጊነቱም ጭምር ደግሞ ማስታወሻ እየያዛችሁ ከዚህ ትምህርት ጋር አብራችሁ እያመሳከራችሁ ብትመለከቷቸው ደግሞ ይበልጥ ይረዳችኋል ማለት ነው። አምላካችን ቅዱስ እግዚአብሔር ይህን ትምህርት ጀምረን እስከምንፈጽም ድረስ በመካከላችን ስለነበረ አነሳስቶ ስላስጀመረን አስጀምሮም ደግሞ በቸርነትና በምሕረቱ ስላስፈጸመን የእርሱ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። ስለ ኃጢአት ባወቅንበት ልክ ንስሐንም ደግሞ ጥልቀቱንና ምስጢሩን ተረድተነው መመላለስ እንድንችል አምላካችን ይርዳን። የሰማነውን በልቡናችን ሰሌዳ ይጻፍልን። ከምንም በላይ የሰማነውን ደግሞ ለመኖር አምላካችን ልዑል እግዚአብሔር ይርዳን። ወስብሐት ለእግዚአብሔር።